ምንድነው ነገሩ? ራሱ ነው ከ12 ዓመት በኋላ ጠረኗን አገኘሁት። አባዬ እባክህን ተረጋጋና እናወራለን። እንዴት ነው መረጋጋት? መረጋጋት ምንድን ነው? በቃ አንተን ለማሳመን የግዴን ማድረግ ነበረብኝ። ትሁቴ ተይኝ እያልኩሽ ትፈተኛለሽ። ከየት ነው ያመጣሽው? አባዬ ተረጋጋና አወራሃለሁ። ከየት አመጣሽው? ትሁቴ አስክሬኗ ተገኘ? ሚስቴ የናቲ እናት ነገር ታበላሻለች ብለሽ የምታስቢ ከሆነ ለብቻ ሻውሩ። ናቲ ከውስጥ ነው። እሱን ተይው፣ እኔ ይዤ እወጣለሁ። አባዬ ሚስት በሕይወት አለች። ካላየኋት አላም እኮ አሳያለሁ። መቼ? እሁድ። አልችልም፣ አልጠብቅም። እሺ አንተ ደስ እንዳለህ ይሁን። ሰዓቱ ገና ነው። አሁን እንሂድ። መሄዳችንም አላሳሰበኝም። ቆይ ምንድን ነው ያሳሰብሽ? አሞሃል እኮ። አዎ አሞኛል። ህልምም ይሁን እውን ተቀላቅሎብኛል። ህልም አይደለም ግን በጣም ብዙ የእግር መንገድ አለው። እሞክራለሁ። አባዬ ወይ ደግሞ ደህና ሁንና ነገ በጠዋት ተነስተን እንሂድ። አልችልም፣ አልቆይም፣ አልጠብቅም አልኩሽ። እሺ እንውጣ። እሺ አልኩህ እኮ አባዬ። ግን ትሁት ተነሺ። እርግጠኛ ነህ ትችላለህ? አዎ እችላለሁ። በቃ እሺ ጠብቀኝ። ስለምን ልታወራኝ ይፈልጋል? ስለ ሽማግሌዎቻችን ነው። የምን ሽማግሌ? ለትሁት ስለምንልካቸው ሽማግሌዎች። ታዲያ ይሄንን ለአንተ ለምን ነግረሃል? እንግዳ እንዳናበዛባቸው አንድ ቀን ላይ እንላክልልን። ቆይ ቀልድ ነው እንዴ? ልቀልድ እንጂ ምን ችግር አለ? አልደረስንም። ብዙ ቀረናል። ደርሰናል አባዬ። ያን ማለት በመጨረሻም የትሁት ልፋት ፍሬ አፍርቶ አባዬ አሁን ላይ የቀድሞ ባለቤቱ በሕይወት እንዳለች አምኗልና ለዛም ነው አሁን ላይ እሷን ለማግኘት የመጣው ማለት ነው። ግን ደግሞ አሁን ላይ እቤት ሲመጡ እንደማያገኘዋት ግልጽ ነው ማለት ነው። ለምን ከተባለ ከዚህም በፊት ትሁት ወደዚህ ገጠር እየመጣች ስታናግረው የነበረው ሽማግሌ ለትሁት የነገራት ሴትየዋ አሁን ላይ ጉሊት እየሰራች ነው ራሷን የምታስተዳድረው ብሏልና ምናልባት አሁን ላይ ጉሊት ልትሆን ትችላለች ማለት ነው። አባዬ ደግሞ ጉሊት ሄዳለች፣ አሁን የለችም፣ እሁድ ከመጣችሁ ብቻ ነው የምታገኟት የሚለውን ነገር ከሰማ ራሱ በዚህ ሁኔታው ከዛ የሚሄድ አይደለም ማለት ነው። ሌሊቱን እዚህ አድሬ እሷ ማታ ላይ ከገበያ ስትመለስም ላገኛት እፈልጋለሁ ማለቱ አይቀርም ማለት ነው። ችግሩ አሁን ላይ የአባዬ እሷን ማግኘት ሳይሆን የእሷ አባዬን ያለማስታወስ ነው ማለት ነው። አሁን ላይ ጉዳቱ ሁሉንም ህይወቷን የቀድሞ ህይወቷንና የቀድሞ የምታውቃቸው ሰዎችን ባለቤቷን፣ ልጇንና ሁሉንም ቤተሰቧን እንድትረሳ አድርጓልና አሁን ላይ አባዬን ስታገኝ ማነህ ምንድነህ እኔ ላውቅህ አልቻልኩም የሚለውን ነገር መናገሯ አይቀርም ማለት ነው። ምናልባት ከዚህም በኋላ ይሆናል ብለን የምናስበው እሷን ለማሳመን በተደጋጋሚ እዚህ ቦታ መመላለስ አለባቸው ማለት ነው። ሴትየዋ ፎቶውን ትሁት ስትሰጣት ፎቶ ላይ ያለ እሷ እንደሆነች የተረዳች ይመስላል። እዚህ ላይ ያለችው እኔን ትመስላለች ብላለች። ግን ደግሞ እዛ ፎቶ ላይ ያለችው እሷን ስለምትመስል ብቻ እነሱን አምና ከነሱ ጋር ወደ ከተማ ሄዳ ሕክምና ታደርጋለች የሚለው ነገር ለማመን በጣም ያዳግታል ማለት ነው። እሷን ለማሳመን በተደጋጋሚ እዛ እየተመለሱ ወይ ደግሞ በአንዳች ነገር እሷን አታለውም ሊሆን ይችላል ወደ ከተማ ከነሱ ጋር መታ ሕክምናውን አድርጋ የቀድሞ ህይወቷን ባለቤቷን ልጇንና ህይወቷ ከአደጋው በፊት ምን ይመስል እንደነበረ በዛ መንገድ ካላስታወሰች በስተቀር አሁን ላይ ትንሽ ልታስቸግራቸው ትችላለች ማለት ነው። ሕክምናውም ከተባለ በአንዴ የሚሆን ነገር አይደለም፣ ጊዜ የሚወስድ ወይ ደግሞ በሂደት የሚመጣ ነገር ነውና በዛ ነገር ውስጥ ምናልባት አባዬንም ትሁትንም ልታለፋቸው ትችላለች ማለት ነው። በእርግጥ ትሁት የመጀመሪያ እቅዷ አባዬን ከባለቤቱ ጋር አገናኝቼ እኔ ደግሞ ወደ ራሴ ህይወት እመለሳለሁ፣ ሄጄ
ሄጄ ቤተሰቦቼን አግኝቼ ከዛ መልስ ደግሞ ሌላ ቤት ፈልጌ እንደ ሰራተኝነት እቀጠራለሁ ብላለችና ምናልባት አሁን ላይ ሀሳቧን ልትቀይርበት የምትችል ሁኔታም ይፈጠራል ማለት ነው። አባዬ ይሄንን ነገር ብቻውን ሊያደርግ አይችልም። ምንም እንኳን ባለቤቱን ማግኘቱ እሱን ቢያስደስተውም ግን ደግሞ አሁን ላይ እሷን አሳምኖ ወደ ከተማ አምጥቶ በዛ ላይ ሕክምና እንድታገኝ እሷን ማስረዳት በጣም ቻሌንጅ ስለሚኖረው ለዚህ ነገር ደግሞ ትሁት ከአባዬ ጎን መሆን ስላለባት አሁን ላይ ቀደም ብላ ያቀደችው እቅዷን ታቆማለች ማለት ነው። በእርግጥ እሷ መጀመሪያ ላይ ከዛም በኋላ ቤተሰቦቼ ጋር ሄጄ ከዛም በኋላ ወደ ከተማ መጥቼ ብላ ያንን ነገር ታቅድ እንጂ አሁን ላይ ከአንዳንድ አኳኋኗ ስንረዳ ቤተሰቦቿ እንዳደረጉት ለተመስገን ይቅርታ አድርጋ ከተመስገን ጋር ለመሆን ፈልጋለች ማለት ነው። ናቲም ብትወደውም ከሱ ጋር ለመሆን እቅድ ቢኖራትም አለሜ ያደረገችው ነገር አሁን ላይ ትሁትን በጣም አስቀይሟታል ማለት ነው። አለሜን ከዛ አደጋ ለማውጣትና አሁን ያላትን ህይወት አሁን ያላትን ጤናዋን ለማምጣት አባዬና ትሁት በጣም ለፍቶ ነበር። እሷ ደግሞ በምላሹ እነሱ ላይ ያደረገችው ነገር አባዬ ባለቤቱን እንዳያገኝ እንዴት ስታሲር እንደነበረ ትሁት አሁን አውቃለች። እና ምንም እንኳን ናቲ ባይበድላትም ምንም እንኳን ናቲ እናቱ የምታደርገውን ነገር እዛ ላይ ባይሳተፍና እናቱን ባይተባበራትም ግን ደግሞ አሁን ላይ ከሱ ጋር ለመሆን የሚለውን ነገር ልታቆም ያሰበች ይመስላል ማለት ነው። ለዛም ነው ዛሬ ላይ ራሱ እሱ ወደ ቤት መጥቶ አባዬ ምን ሆኖ ነው የሚለውን ነገር ቢጠይቃትም ትሁት ልትነግረው አልፈለገችም ማለት ነው። በፊት ላይ ቢሆን ስለ ሁኔታው ትነግረዋለች። እናም ደግሞ የአባዬን ሚስት እንዳገኙ ራሱ ትነግረው ነበር። አሁን ላይ ናቲ የሷ ከተመስገን ጋር ወደ ገጠር ሄዶ የአባዬን ሚስት ማግኘት ራሱ እሱን አስቀይሞታል። እኔ ያለው ለምን እሱን ይዛ ትሄዳለች የሚለው ነገር ነው እሱን ትንሽ ያስቀየመው። ትሁት ደግሞ ናቲ ይሄንን ነገር ከሰማ እኔ እሱን ይዤው ከሄድኩኝ ለዓለሜ ይናገራል የሚለው ነገር ያን ያክል እሷን አሳስቧት አይደለም። ይሄ ራሱ የሚያሳየው እሷ አሁን ላይ ከተመስገን ጋር መሆን እንደፈለገችና ናቲን ህይወቷ ውስጥ ማስገባት እንዳልፈለገች ነው ማለት ነው። ከዚህም በፊትም አንድ ያነሳችው ነገር አለ። እኔ ቤተሰቦቼ የፈለጉልኝ ወይ ደግሞ እነሱ ያሉኝን ነገር ነው ማደርገው፣ ሁለታቸውም ሽማግሌ ላኩ ብላ ነበርና ምናልባት አሁን ላይ ተመስገን ቤተሰቦቿ ጋር ሄዶ ቤተሰቦቿን ይቅርታ ስለጠየቀና አሁን ላይ ደግሞ እየተመለሰ ነው። ትሁትን ብቻ ነው የሚፈልገው፣ ከጎኗ ሆኖ እሷን ማገዝ ነው የሚፈልገውና አባዬም ደግሞ ከዚህም በፊት ተመስገን እንደተቀየረና አሁን ላይ ሰላማዊ ሰው እንደሆነ መስክሮልን ነበርና ምናልባት ትሁት አሁን ላይ ልታስብ የምትችለው ከተመስገን ጋር ሆና ልጃችንን አብረን ማሳደግ አለብን ወደሚለው ሀሳብ መታም ሊሆን ይችላል ማለት ነው። ግን ደግሞ ለተመስገንም ለናቲም ፍላጎቷን አውጥታ አሁን ላይ አልተናገረችም ማለት ነው። ናቲ ደግሞ አሁን ላይ ስጋቱ በጣም ጨምሯል ማለት ነው። በተለይ የተመስገን እዛ ቤት መኖርና የተመስገን በዚህ ልክ ከትሁት ጋር ተግባብቶ ከትሁት ጋር ሰላም ሆኖ ማውራት ምናልባት ትሁትን ይወስድብኛል፣ ይቀማኛል የሚለው ነገር በጣም አስግቶታል ማለት ነው። አሁን ላይ ለናቲ ትልቁ ችግር ትሁት እሱ ተመስገንን እንደወጋ የሰማች ቀን ነው ማለት ነው። ዛሬ ላይ አባዬ እሱ ተመስገንን እንደወጋ እንደሚያውቅ ነግሮታልና ይሄ ነገር ደግሞ ናቲን አስደንግጦታል። ምናልባት ትሁት እስከዛሬ ይሄንን ነገር አላወቀችምና እሱ ይሄንን ነገር ማድረጉን ካወቀችና ተመስገን ደግሞ ይሄንን ነገር እያወቀ ናቲ እንደወጋው አውቆ ዝም ብሎ ከናቲ ጋር ሰላም ፈጥሮ ምንም ነገር እንዳልተፈጠረ መሆኑ ናቲን እንድትጠላው ወይ ደግሞ ናቲን እንድትተውና በዛ ተቃራኒ ደግሞ ለተመስገን ቦታ እንድትሰጥና ተመስገን ምን ያህል እንደተቀየረና ምን ያህል መልካም ሰው ምን ያህል ሰላማዊ ሰው እንደሆነና ትሁትን ለመካስ ተነስቻለሁ ብሎ ከዚህም በፊት እሷን ያወራትን ነገር ምን ያህል እውነቱን እንደሆነ ነው አሁን ላይ ልትገነዘብ የምትችለው ማለት ነው። ያ ማለት ደግሞ እዚህ ጋር ናቲ ቁማሩን ተበልቷል ወይ ደግሞ ትሁት እሱን ትታ ወደ ተመስገን እንድትመለስ ለራሱ ይሄንን ነገር አድርጓል ማለት ነው። ምናልባት እሱ ተመስገንን ባይወጋውና ተመስገን ላይ ይሄን ጉዳት ባያደርስ ኖሮ ትሁት በቀላሉ ወደ ተመስገን ላትመለስ ትችላለች ማለት ነው። የሱ አሁን ተመስገንን መውጋት ለተመስገን ጥሩ ነገር እንዲፈጠር አድርጎለታል ማለት ነው። በእርግጥ ተመስገን ባለፈውም እሱን ሲያመሰግነው ነበር። እንኳን ወጋኸኝ፣ እኔን የምትጠላኝ እኔም መቅረብ የምትፈራ ትሁት አሁን ላይ ወደ እኔ ቀርባ እኔን እንድትንከባከበኝ አድርገሃል ብሎ ናቲን ሲያመሰግነው ነበርና ምናልባት ናቲ ወደፊት በዚህ ነገር መጸጸቱ አይቀርም ማለት ነው። ተመስገንን ያንን ነገር ባላደርግ ኖሮ
ትሁትን አላጣም የሚለው ነገር ማለት ነው። በእርግጥ ዛሬ ላይ ለአለሜ ደውሎ ሲያወራ ራሱ አለሜ ትሁትን መተው እንዳለበት ነበር በስልክ ውስጥ ስትነግሮ የነበረው ማለት ነው። ግን ደግሞ እሱ አሁንም እያሰበ ያለው የወደድኳትን ሴት እኔ ነኝ ፈልጌ የማገባት እሱን አንቺ አትመርጭልኝም የሚለውን ነገር እያነሳላት ነበርና በዚህ ምክንያት ይሄ ነገር ተደራርቦ አንድ ላይ ናቲና ትሁት አንድ ላይ አይሆኑም። በመጨረሻም ከተመስገን ጋር ተጋብቶ አንድ ላይ መሆናቸው አይቀርም ማለት ነው። በእርግጥ አሁን ላይ አባዬ ራሱ ናቲ ያደረገውን ነገር ከሰማ በኋላ ለናቲ ያለው አመለካከት ተቀይሯል ማለት ነው። ግን ደግሞ አባዬ ምስኪን ሰው ነውና በዛን ልክ ይሄን ነገር አድርገሃል፣ ሰው ጎድተሃል፣ አንተ ሰው ላይ እንደዚህ የምታደርግ ሰው ነህ፣ እቤቴ አትድረስ የሚል ሰው አይደለምና ለዛም ነው ምናልባት አንድ ቀን እውነቱ ከወጣና ትሁት ይሄንን ነገር ከተገነዘበች ወይ ደግሞ ካወቀች በራሷ ጊዜ ናቲ እንዳይመጣ ትከለክለዋለች በሚል ይመስላል አሁን ላይ ናቲን ተመስገን ላይ ያደረገውን ነገር እያወቀ ምንም ነገር ሊናገረው ያልቻለው ማለት ነው። ሌላው ነገር ደግሞ አባዬ አሁን ላይ የቀድሞ ባለቤቱን የካሌብን እናት አግኝቷልና ካሌብ እስካሁን ድረስ ክፍለ ሀገር ስራ ላይ ነው ያለው። ስለዚህ ጉዳይ ምንም የሚያውቀው ነገር የለም። ስለዚህ ጉዳይ ምንም አልሰማምና ምናልባት አሁን ላይ አባዬ ደውሎ ለሱ መንገሩ አይቀርም ማለት ነው። እናትህ እኮ አልሞተችም፣ በህይወት አለች፣ እኔ አግኝቻታለሁ የሚለውን ነገር ለካሌብ ከነገረ ካሌብ ወደ ከተማ መምጣቱ አይቀርም። በቅርብ ጊዜ ደግሞ ካሌብ ወደ ድራማው ተመልሶ እሱንም የምናገኘው ይሆናል ማለት ነው። አሁን ላይ እሱ ከቲና ጋር ያለው ትዳር ስለተበላሸበትና ከትሁት ጋር በአንዳንድ ምክንያት ሊስማሙ ስላልቻሉ ነበር በመጀመሪያ ላይ። በእርግጥ ከዚህም በፊት ከቲና ጋር ሲለያዩ ትሁትን አገባለሁ ብሎ ነበር። ግን ደግሞ ካሌብ እንደምናውቀው ትዕግስተኛ ሰው አይደለም፣ ለሁሉም ነገር ይቸኩላልና ብዙ ጊዜ ትሁትን አስቀይሞ ከአባቱም ጋር ሊስማማ ስላልቻለ ነበር አባዬ አንተ ወደ ክፍለ ሀገር ሄደ ስራህን ስራ፣ እኔ እዚሁ ብቻዬን እሆናለሁ በሚል ሄደው አሁን ደግሞ እናቱ እንደተመለሰች ከሰማ ካሌብ ወደ ከተማ መጥቶ በቅርብ ጊዜ ድራማው ላይ እናገኘዋለን ማለት ነው።